ሰላም ጤና ይስጥልኝ ውድ የኢትዮ አውታር ዜና ተከታታዮቻችን፣ በዕለቱ ለእናንተ አዲስና ትኩስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ ጉዳዮችን አሰባስበን አጠናክረን ተገናኝተናል። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹ ዜናዎችን እንጠቁማችሁ። በትግራይ ክልል የሌተናል ጄኔራል ታደሰ ወረደ ጊዜያዊ አስተዳደር በመጠንቀቅ የቀድሞውን መንግስት መልሰናል ያሉት እነ ዶክተር ደብረጽዮን ገብረ ሚካኤል ቀጣይ ወሳኝ የቤት ስራችን እንደገና አንድ ጉዳይ ብቻ ነው እያሉ ይገኛሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያደረጉት ንግግር በምስራቅ አፍሪካ ፖለቲካ ውስጥ አዲስ የበረታ የቃላት ጦርነት ቀስቅሷል። የወቅቱ ጠቅላይ ሚኒስትር አማካሪና የአማካሪ ዲፕሎማቶች በጉዳዩ ላይ ጠንካራ መልእክት ሰንዝረዋል። የሀገር መከላከያ ሰራዊት ከሰሞኑ የሰጠው ማብራሪያ መንግስት ዓለም አቀፍ ሕግን ተከትሎ በኤርትራ ላይ ወታደራዊ ዘመቻ ሊጀምር የሚችልበት ሰፊ ዕድል መኖሩን ያመለከተ ነው ተባለ። በአሜሪካ በኢራን መካከል ባለው ውጥረት ሳቢያ አሜሪካ ባልተጠበቀ መልኩ በኢራን ላይ ድንገተኛ ጥቃት ሰንዝራለች። በእስራኤል በሶማሌላንድ መካከል ያለው ግንኙነት ወደ ላቀ ወታደራዊ ትብብር አድጓል። በእስራኤል የሰለጠኑ የሶማሌላንድ ልዩ ኮማንዶዎች ሀርጌሳ ገብተዋል። በደቡብ አፍሪካ ኢትዮጵያውያን አግተው የገንዘብ ማስለቀቂያ ይጠይቁ የነበሩ 2 ኢትዮጵያውያን በፖሊስ ቁጥጥር ስር ውለዋል። የዓለም አቀፍ የገንዘብ ድርጅት IMF ልዑካን ቡድን በአዲስ አበባ የነበረውን ስብሰባ አጠናቆ የብር ዋጋ በገበያ እንዲወሰንና ድጎማዎች እንዲነሱ መንግስትን እያስገደደ መሆኑ ተሰማ። እስከ ዕለቱ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። ወደ መጀመሪያ ሀገራዊ መረጃችን ስንሸጋገር በትግራይ ክልል ህወሓት በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ህልውና ቀሪ በማድረግ ስልጣኑን ሙሉ በሙሉ መቆጣጠሩን ተከትሎ ከዚህ በኋላ ዋና ትኩረታችን አንድና አንድ ጉዳይ ብቻ ነው፣ እሱም ወልቃይት ነው እያሉ ይገኛሉ። አሁን ባለው ሁኔታ በትግራይ ክልል የሚካሄዱ ስብሰባዎች፣ ጥናቶች፣ የታጣቂዎች የቃል መሐላ ሂደቶች በሙሉ ወልቃይትን ማስመለስ በሚለው አንድ ነጥብ ላይ ብቻ እያጠኑ ነው። ከሰሞኑ በትግራይ ክልል የሚንቀሳቀሱ ሚዲያዎች ህወሓት ስልጣን ላይ የተመለሰው ይህንኑ ግዛት በሰላም ካልሆነ በኃይል ለማስመለስ መሆኑን እያመለከቱ ይገኛሉ። የክልሉ የኮሚኒኬሽን የብዙሃነት ጽሕፈት ቢሮ ኃላፊ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ የአዲሱ የነ ደብረጽዮን አስተዳደር ዋነኛ ትኩረት የወልቃይት ጉዳይ መሆኑን አረጋግጠዋል። አካባቢው መጠሪያ ባላቸው ሽፍቶች ተይዘዋል ያሉት ኃላፊው ከወልቃይት በተጨማሪ በጸለምት ያሉ 3 ወረዳዎች ወደ አማራ ክልል መወሰዳቸውን ጠቅሰው ክሳቸውን አሰምተዋል። በአንጻሩ በፌዴራል መንግስትና በአንዳንድ የትግራይ ተቃዋሚ ፖለቲከኞች በኩል ተፈናቃዮችን ለፖለቲካ መያዣነት እየተጠቀመባቸው ያሉ ራሱ ህወሓት ነው በሚል አጸፋዊ ክሶች ይሰማሉ። በፕሬዝዳንት ኢሳያስ ንግግር ዙሪያ የተነሳው ውዝግብ። የኤርትራን የነጻነት በዓል አስመልክቶ ፕሬዝዳንት ኢሳያስ አፈወርቂ ያደረጉት ንግግር በምስራቅ አፍሪካ ፖለቲካ ውስጥ አዲስ የበረታ የቃላት ጦርነት ቀስቅሷል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የወቅቱ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የፕሬዝዳንቱ ንግግር በመንቀፍ የፊት መስመር ተሰላፊ ሆነዋል። አቶ ጌታቸው ይህንን ጠንካራ ትችት የሰነዘሩት የቀድሞው የአሜሪካ ከፍተኛ ባለስልጣናት ካሜሮን ሃድሰን በኤክስ ገጻቸው ያነሱትን ጥያቄ መነሻ በማድረግ ነው። ካሜሮን ሃድሰን መልእክታቸው ማንኛውም ጤነኛ መሪ የብሔራዊ በዓል መልእክቱን አብዛኛው ክፍል ስለ ሀገር እድገትና መረጋጋት ከማውራት ይልቅ ለዶናልድ ትራምፕ ማገናኛና በአሜሪካ ለሚመራው የዓለም አቀፍ ትችት ለምን ይሰጣል ሲሉ ጠይቀዋል። አቶ ጌታቸው ይህንን ሀሳብ በመጋራት ፕሬዝዳንት ኢሳያስ በመፍረስ አደጋ አፋፍ ላይ ያለችን ሀገር ከሚመራ መሪ ይልቅ የዓለም ፍልስፍና ንጉሥ ለመምሰል እንደሚሞክሩ ክፉኛ አጣጥሏቸዋል። ከዚህም ባሻገር ከሀገሪቱ ታሪካዊ ከተሞች ይልቅ ከጎረቤት ሀገራት የሚኖሩ ኤርትራውያን ቁጥር መብዛቱ ፕሬዝዳንት ያመጡትን የተስፋ መቁረጥ ስሜት ያሳያል ብለዋል። በሌላ በኩል የቀድሞው የአሜሪካ ዲፕሎማት ቲቦር ናጊ በበኩላቸው አስመራ የሚገኘው አገዛዝ ታላቁን የኤርትራ ሕዝብ መብት በመንፈግ ሀገሪቱን ወደ ግዙፍ እስር ቤት ቀይሯታል ሲሉ አውግዘዋል። ሆኖም ዲፕሎማቱ አክለው የአሜሪካ የዲፕሎማሲ እርምጃ የኤርትራን መንግስት ውድቀት የሚያፋጥን እንጂ እድሜ የሚያራዝም አይሆንም ሲሉ ስትራቴጂካዊ ትንበያ ሰጥተዋል።
የዓለም አቀፍ ተንታኞች ግምገማና የጦርነት ስጋት የሀገር መከላከያ ሰራዊት በሰሜን ኢትዮጵያ ማዕከላዊ መንግስት ለመውጋት ያቀደ ድምፅ የተሰኘ የተለያየ ኃይላት ጥምረት መኖሩን ይህም የሀገሪቱን ሉዓላዊነት የሚጎዳ መሆኑን ለዲፕሎማቶች መግለጹ ይታወሳል። ይህንን ተከትሎ የጀርመን ድምፅ ዶይቼ ቬለ ባለሙያዎች አነጋግሮ መከላከያ ዓለም አቀፍ ሕግን በመጥቀስ ኤርትራ ላይ ዘመቻ ሊከፍት የሚችልበት እድል መኖሩን አመልክቷል። የዓለም አቀፍ የግጭትና የጦርነቶች ተንታኝ ድርጅት ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ምክትል ዳይሬክተር ማግነስ ቴለር ስለ ሁኔታው ሙያዊ ትንታኔ ሰጥተዋል። ዳይሬክተሩ እንዳሉት የኤርትራ መንግስት ህወሓት በአሁኑ ወቅት አብረው ለመስራት የፈለጉ ይመስላል። ነገር ግን ህወሓት ወደ ጦርነት ሲገባ የኤርትራ ጦር ከጎኑ ይሰለፋል ወይ የሚለው ግልጽ አይደለም። ይሁን እንጂ የኤርትራ ጦር ትግራይ ውስጥ ገብቶ ከህወሓት ጋር መሰለፉ አዲስ አበባ በኤርትራ ላይ ዘመቻ እንድትከፍት ምክንያት ሊሆን ስለሚችል ፕሬዝዳንት ኢሳያስ ይህንን በጥንቃቄ የሚያስቡበት ይሆናል ብለዋል። ስለ ፋኖ ኃይሎች ሲናገሩ የአማራ ፋኖ ኃይሎች የተለያዩ በመሆናቸው አንዳንዶቹ ለወልቃይት ጥያቄ ትኩረት የሚሰጡ እንደሆኑና አወዛጋቢ ቦታዎችን እንደማውቋቸው ገልጸዋል። ስለ ሱዳንና ህወሓት ትስስር የሚወራው ግን የተጋነነ መሆኑን ጠቅሰዋል። ጦርነቶቹ ማስቀረት የሚቻለው መሰረታዊ ምክንያቶችን በመፍታት ብቻ በመሆኑ ዓለም አቀፍ ኃይሎች ሁሉም ወገኖች ልዩነታቸውን በውይይትና በድርድር እንዲፈቱ የበኩላቸውን ማድረግ እንዳለባቸው ዳይሬክተሩ አስነብበዋል። የአሜሪካ በኢራን ላይ የሰነዘረችው ድንገተኛ ጥቃት ወደ ዓለም አቀፋዊ መረጃችን ስንሻገር የተኩስ አቁም ሂደት ላይ መሆናቸውን እየተነገረ ባለበት በአሁኑ ሰዓት አሜሪካ በኢራን ላይ ከባድ ድንገተኛ ጥቃት ሰንዝራለች። ጦርነቱን እየመራ ያለው የአሜሪካ ማዕከላዊ ኮማንዶ የአይኤስ-ሴንትኮም በአሰራጨው መረጃ መሰረት አሜሪካ ምሽቱን የኢራን ሚሳኤል ወንጫፊዎችን በሆርሙዝ ወሽመጥ ጸረ መርከብ ሚሳኤሎች ሊያጠምዱ የነበሩ ፈጣን የጦር ጀልባዎችን አጥቅታለች። ጥቃቱ የተፈጸመው በደቡብ ኢራን ግዛት በምትገኘው ባንዳር አባስ በተባለች የወደብ ከተማ ላይ ሲሆን ስፍራው የኢራን ባህር ላይ መቀመጫ እንደሆነ ተገልጿል። አሜሪካ ድርጊቱን ራስን የመከላከል እርምጃ ስትል ብታጣጥለውም የኢራን አጸፋዊ ምላሽ በመፍራት እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬት ያሉ የባህረ ሰላጤው ሀገራት በከፍተኛ ስጋትና በተጠንቀቅ ላይ እንደሚገኙ ዘገባቸውን አመልክተዋል። የእስራኤል የሶማሌላንድ ወታደራዊ ትብብር በእስራኤልና በሶማሌላንድ መካከል ያለው ግንኙነት ከዲፕሎማሲያዊ መስመር አልፎ ወደ ላቀ ወታደራዊ አጋርነት አድጓል። ለሀርጌሳ እውቅና የሰጠችው ቴል አቪቭ ላለፉት ወራት በእስራኤል የላቀ ወታደራዊ ስልጠና ስትሰጣቸው የነበሩ የሶማሌላንድ ልዩ ኮማንዶ አባላት ወደ ሀርጌሳ መግባታቸው ታውቋል። እንደ ቴሌግራፍ ዘገባ የኮማንዶች ስልጠና የተካሄደው በሁለት ወገኖች መካከል የተፈራረመውን የመከላከያ ስምምነት ተከትሎ ኮማንዶች በእስራኤል ሜትሮፖሊታን ወታደራዊ ስልጠና ተቋም ውስጥ ልዩ ዘመቻ፣ የከተማ ውስጥ ውጊያ፣ ጸረ ሽብርና ዘመናዊ ስለላ ላይ ሰፊ ክህሎት አግኝተዋል። የእስራኤል ወታደር ልዑካን ከሰልጣኞች ጋር አብረው ሀርጌሳ የገቡ ሲሆን በሶማሌላንድ የነጻነት በዓል ቀን በፕሬዝዳንታዊ ቤተ መንግስት ፊት ለፊት ወታደራዊ ትዕይንት አሳይተዋል። ይህ በእንዲህ እንዳለ ሶማሌላንድ ኤምባሲዋን በአወዛጋቢ ኢየሩሳሌም ለመክፈት ማቀዷን መግለጿን ተከትሎ አብላጫ የሙስሊም ሕዝብ ያላቸው እንደ ቱርክ፣ ሳውዲ አረቢያ፣ ግብፅና ጅቡቲ ያለ ሀገራት ውሳኔውን በመቃወም መግለጫ አውጥተዋል። በደቡብ አፍሪካ ኢትዮጵያውያን ያገቱ ግለሰቦች በቁጥጥር ስር ዋሉ። የደቡብ አፍሪካ ፖሊስ 5 ኢትዮጵያውያን አግተው የገንዘብ ማስለቀቂያ ሲጠይቁ የነበሩ 2 ኢትዮጵያውያን ተጠርጣሪዎች በቁጥጥር ስር ማዋሉን አሳውቋል። ድርጊቱ የተፈጸመው ሊምፖፖ በተባለ ግዛት ሲሆን የተጎጂ ቤተሰቦች ለአምቡላንስና ለፖሊስ ጥቆማ መስጠታቸውን ተከትሎ በተደረገ ክትትል 5ቱም ታጋቾች በሰላም እንዲለቀቁ ተደርጓል። በእገታ ወንጀሉ በቀጥታ የተሳተፉ ወጣቶች ላይ በአቃቤ ሕግ በኩል ተደራራቢ የወንጀል ክስ የተመሰረተባቸው ሲሆን ፖሊስ ሌሎች ተባባሪ የሆኑ 2 ተጨማሪ ተጠርጣሪዎችን እያደነ መሆኑን ገልጿል። የአይኤምኤፍ ጥበቃ መመሪያና ስጋቶች በስተመጨረሻ የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ልዑካን ቡድን በአዲስ አበባ ለሳምንታት ያካሄደውን ምክክር ማጠናቀቁን ተከትሎ ጠንካራ የፖሊሲ ፍላጎቶች ይፋ አድርጓል። ድርጅቱ መንግስት የብር ዋጋ ሙሉ በሙሉ በገበያ እንዲወስን የማድረጉን ሂደት እንዲያጠፋና የመንግስትን ቀጥተኛ ድጎማዎችን እንዲያነሳ በከፍተኛ ሁኔታ እያስገደደ ይገኛል። ይህ የኢኮኖሚ ማሻሻያ በረጅም ጊዜ መዋቅራዊ ለውጥ ለማምጣት ያለመ ቢሆንም በአጭር ጊዜ ቀደማዊ በዋጋ ንብረት ውስጥ የቆየው ህዝብ የመግዛት አቅምን በማዳከም ተጨማሪ የኑሮ ውድነት ጫና እንዲፈጠር የምጣኔ ሀብት ባለሙያዎች ያስጠነቅቃሉ። በተለይ መንግስት የታክስ ገቢውን ለማሳደግ የሚጠቀምበት አስገዳጅ ስልት በነጋዴው ማህበረሰብና በገበያዎች መካከል ያለውን ግንኙነት ይበልጥ እያሻከረው ተሰግቷል። ውድ የኢትዮ አውታር ዜና ቤተሰቦቻችን ለዕለቱ ያዘጋጀንላችሁ መረጃዎች እዚህ ላይ ያበቃን። ሰላም ቆይን።